ይህ መልእክት ለሁላችሁም ቲክቶከሮች ነው። ቲክቶከር ሆናችሁ አሁኑኑ ወደ ትግራይ ህጻጽ መሄድ አለባችሁ። ሁላችንም እንሂድ። ኢሳ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር በአጠቃላይ የቪዲዮም እናንተንም ይመለከታል። አብረን ሄደን ይህ ህዝብ እናግዘው እባካችሁ። እየተራቡ ነው ያሉት። ስለዚህ ሁላችንም ሰፖርት እንደራረግና ወደዛ ሄደን ሰፖርት እናድርግ። እንዳይራቡ ምግብ እንውሰድላቸው፣ በተቻለን አቅም እንቁምላቸው። ማርያምን ነው የምላችሁ። ከዛ ደግሞ ቀስ በቀስ የተለያዩ ቦታዎች ችግር ያለ ቦታ ካለ እንደ ማህበር ሆነን ሁላችንም ብንሄድ እኔ ሐሳቤን አካፍላለሁ። ስለዚህ እባካችሁ ቲክቶከር ሆናችሁ መሄድ የምትፈልጉ ከሆነ እዚህ ኮመንት ስር ትገቡና ማለት ነው አሜን እኔ ያለው እሄዳለሁ እቆማለሁ ብላችሁ ኮመንት አድርጉልኝ ጋይስ። እናንተ ደግሞ የምትወዷቸው ቲክቶከሮች ካሉ ሜንሽን አድርጓቸው። ከዛ ድጋፍ እናሰባስብ። ይህ ነገር በአንድ ቀን በሁለት ቀን መፍታት ይኖርብናል። አሁን የትግራይ ህዝብን የምንክስበት ጊዜ ደርሷል። የምሬ ነው። በጣም የሚያሳዝን ነገር ነው እየተፈጠረ ያለው። እስከዛሬ የበደልናቸውን ያኔ በመንጋ ሆነን የፈረድንባቸውን ያገለልናቸውን ጎረቤት ለጎረቤት መጥፎ ነገር ያደረግንባቸውን ጊዜ አሁን እንካሳቸው። ድምጽ እንሆናቸው። ትልቅ ድምጽ ያላችሁ የሚዲያ ተቋማት ድምጽ እንሆናቸው። ማገዝ የምንችል ሰዎች ደግሞ በገንዘብም በምንም እናገዛቸው። ይሄ ጊዜው ነው። አንዲት መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼን ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ህጻጽ ከተማ በአሁኑ ሰዓት ላይ ሰዎች በረሃብና በችግር እየሞቱ እንደሆነ እየተነገረ የሚገኘው። ሰላም እንዴት ናችሁልኝ? በጣም ብዙ ቪዲዮ ላይ ሜንሽን እየተደረኩ ነበር፣ እንዲሁም ደግሞ ቪዲዮ ስትልኩልኝ ነበር። በጣም የሚያሳዝን በትግራይ አካባቢ ህጻጽ የሚባል ቦታ ላይ የተከሰተ ድርቅ አለ እና በጣም ብዙ ወገኖቻችን በጣም ሰፈር እያደረጉ ይገኛሉ። ስፔሻሊ እናቶች በጣም ህፃናቶች በጣም ዋጋ ሲከፍሉ እያየሁ ነበር። ቪዲዮ ላይ ምናምን ነገር የሚበሉት አጥተው ተቸግረው ምናምን እያየሁ ነበር እና እኔም ደግሞ እንደ አንድ ወጣት ኢትዮጵያዊ ባለኝ ሶሻል ሚዲያ ኢንፍሉዌንስ አማካኝነት ድምጽ ለመሆንና መርዳት የምንችሉ ሰዎች ደግሞ እባካችሁ በእኛ ስም እንድትረዱና እንድታግዙልን። በትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀም መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥ መውደቃቸው፣ እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህጻጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም፣ ድምጽ እንሁናቸው። ብናግዛችሁና ብንረባረብ ጥሩ ነው ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሰላም ደሃንዶ ይላትኩም ካብ ሀገር ውስጥም እና ከሀገር ውጭም ዘለሁም እየመጣችሁ ስጠይቁኝ የነበራችሁ በህጻጽ የተፈጠረውን ችግር እና ድምጽ እንደሆን ሁላችሁም ስጠይቁኝ ነበረ። እኔ ደግሞ ድምጽ ከመሆን ባሻገር እዛ ቦታው ላይ ተገኝቼ የምችለውን ነገር ለማድረግ እሞክራለሁኝ። አባቴም አንዳንድ ነገር ይበላችሁ። ሰላም ደሃንዶ ይላትኩም ኣብ ህንጻጽ ዘለኹም አሕዋትና ዘሎ ሽግራት ሁሉ ሰሚዕና ኣለና። ጓሃበጓልናም ናውትኩም ሽግር ተረዲኣ ትመጸላ ከተሕግዝ ትሪአኩም። እሺ ሁላችሁም እንግዲህ እኛ የምንችለው ነገር እናደርጋለን። እኛ ከምንችለው በላይ ደግሞ የፈጣሪ እርዳታ ያስፈልገናል። ስለዚህ ሁላችሁም በየሃይማኖታችሁ በጸሎት ልታግዙ እንጠይቃለን። እናመሰግናለን።
ትግራይ ሁሌም ትግራይ ስናነሳ የሚያሳዝኑ ታሪኮችን ይዘን እንመጣለን። ይህም የሆነው እንግዲህ በዚህ በ21ኛው ክፍለ ዘመን ዓለም በቴክኖሎጂ በራቀቀችበት በዚህ ዘመን ላይ ትግራይ ላይ በጣም ከባድ ረሃብ ተነስቷል። በህፃጽ ከተማ ሁላችንም ኢትዮጵያን እንድናግዛቸው እንድንረዳቸው ስል እጠይቃለሁ። እኔ ስለ ትግራይ በመጣው ቁጥር ሁሌ ልቤ አዝነው ሁሌ ልቤ ተከፍቶ እመጣለሁ። ይሄን ነገር መቋጨት አለብን። ሁሉም ሰው አይኑን ትኩረቱን ወደ ትግራይ ህፃጽ ከተማ ያድርግ። ሁላችንም መድረስ በምንችልበት መንገድ ለመድረስ እንሞክር። ይሄን ቪዲዮ ለምታውቋቸው ሰዎች ሁሉ አድርሱልን። እንግዲህ ሃይሃለወት ከውባ ዘገር ከማዶ ስምዕ መረረት ናብራይ ኣብ ስደት ወይነ ስረዶ ዝይድን ጽናብ أما تقدر تصنع تقبل لها حنزة اللي تولع دي السخاء اللي تولع طلع علي تولع حما خلعي لا لا قوة أصبر بدأ له أصبر علي وإذا زيادة حريماتك سيحم إذا أفاقريفا لا تعنقلك أفاقريفا لا تعنقلك أدي معري وإذا زيادة حريماتك سيحن إذا أفاقريفا لا تعنقلك أفاقريفا لا تعنقلك أدوي فلت عندهن وإذا زيادة حريماتك سيحن دحنا بغن همين يا أخي فين تخناني بغالي ما تقولي راح هذا بعلتي كتمي لكن كنت جنحس قفل هذه قفل افتح سنة شكرين قفل همين يا أخي هذا بغن أنا اللي كفتي شكرين همين يا أخي همين أنا يا أخي كتمي أنا شدخة كتمي لخني السلام عليكم علي تمخم علي تمخم شدخة أما تقدر تصنع تقبل لها إذا تصنع تقبل لها همين يا خن لله عمهانا لله سيحن إذا حنزة اللي تولع دي السخاء اللي تولع سولي حما خلعي لا لا قوة أصبر بدأ له أصبر بدأ حريماتك سيحن إذا أفاقريفا لا تعنقلك أفاقريفا لا تعنقلك أدي معري وإذا زيادة حكيكم شدة معي تمام قاولي هم تقالي مسرت لله متلك ريكني أصالي متلك ريكني شدة أو زي الجرال خندمة هذا حوينيا بشم مدهني عالم بشم قمص جورجس بشم كيلان أمرت بشم ماريا بشم أمن عرقاوي خيط خالد حلن إلي اللي أخن حد حد لغم اللي ولا مرة هذا غيره وإذا زيادة حريماتك سيحن إذا أفاقريفا لا تعنقلك أفاقريفا لا تعنقلك ውስጡን ካለቀ ጸጉራም ያልነው በግ ካልሆነ ነገሩ ከጠገበው ጋር መጥገቡ ሳይሆን ከተራበው ጋር መራብ ነው ጥሩ። እኛ እያለን የትግራይ ወንድሞቼ እንዲራቡ አልፈልግም። ትግራይ ህፃጥ ላይ ያጋጠመውን ነገር አብዛኞቻችሁ ሰምታችኋል። ይህንን ሐሳብ ደግሞ እኔም ከአዶናይ ጋር በመሆን አንድ ላይ በመተባበር ትልቅ ነገር እናደርጋለን ብዬ አስባለሁ። በዚህ ሐሳብ የምትደግፉ ትላልቅ ድርጅት ያላችሁ ሰዎች በውስጥ አውሩን፣ ያለውን ነገር አስተካክለን ለትግራይ ወንድሞቻችን እንድረስላቸው። እኛ እያለን በፍጹም ማንም እንዲራባ አንፈልግም። ይሄን ቪዲዮ ወደሚመለከታቸው አካላት እንዲደርስ በደንብ ሼር አድርጉላቸው። ቴንክ ዩ። ይህንን ቪዲዮ ሁላችሁም ተመልክታችኋል። በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል። ዛሬ ከአዲስ አበባ በሌሊት ተነስተን ሽሬ ከሽሬ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘውን ህጻጽ ከተማ ያሉ እናትና አባቶቻችንን ልንጠይቅ እኛም ዝግጅታችንን ጨርሰን በሽሬ ከተማ እንገኛለን። የሚያስፈልጋቸውን ድጋፍ ከነሱ በሰማነው መሰረት አሟልተን ወደ ቦታው እየሄድን ነው። ከቦታው ላይ ያሉትን ነገሮች ለእናንተ እናካፍላለን። ኑ
ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝብ ህዝቤ ነው እናቶች አይቸገሩ ብሎ ወደ ህፃን ሊያግዘን መጥቷል። ድምጽ ሊሆነን መጥቷል እና ጆን ዳንኤል ይሄን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ። ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ አጣችሁ እንደ ጆን ዳንኤል መጣችሁ ድምጹን ለኔ ኑሩልን። طمني كافئني كل يوم ناخلي كل يوم ناخلي طمناني انا ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ እንግዲህ እነዚህ ድምጾች እንደሰማችኋቸው ራበኝ፣ ምግብ ናፈቀኝ ነው እያለ ያሉት። በጣም ያሳዝናል። በዚህ በ21ኛው ክፍለ ዘመን የሰው ልጅ ምግብ በልቶ የተረፈውን ምግብ ቆሻሻ ላይ በሚጥልበት ዘመን ከእነዚህ እናቶች አንደበት ራበኝ የሚል የሲቃ ድምጽ እንደመስማት ልብ የሚሰብር ነገር የለም። በዚህ 2 ቀን ውስጥ ሕጻጽ ላይ ያየን እየሰማን ያለነው ነገር እጅግ በጣም ልብ ይሰብራል። እባካችሁ ይህንን የሲቃ ድምጽ እየሰማችሁ የምትገኙ የእናትን እንባ የእናትን ስቃይ ማየት የማትፈልጉ ሁሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በምታምኑት አንድ አምላክ ስም እማጸናችኋለሁ። ከአንዲት ወላጅ እናት ራበኝ የሚል የሲቃ ድምጽ እንደመስማት አንጀት የሚበላ ልብ የሚሰብር ነገር የለም። የትኛውም ነገር በምድር ላይ በነገራችን ላይ ሁሉም ነገር ይለመዳል። ፈጽሞ ሊለመድ የማይችለው አንድ ነገር ነው፣ እሱም ረሃብ ነው። አስቡት፣ በዚህ ጊዜ ሰው በረሃብ እየሞተ ነው ሲባል አያሳዝነው? እግዚአብሔርን የምሬ ነው፣ በጣም ነው የሚያሳዝነው። ፖለቲከኞች እግዚአብሔር የስራችሁን ይስጣችሁ። ይሄው የጦርነታችሁ ውጤት ይሄው በቃ ከዚሁ የዘለለ አይደለም። እናት በዚህ እድሜዋ አባት በዚህ እድሜው በረሃብ መሞት አለበት? ልጆች ህፃናት በዚህ እድሜያቸው በረሃብ መሞት ነበረባቸው? ይሄው የፖለቲካችሁ ውጤት፣ ይሄው የጦርነታችሁ ውጤት። ይሄው ምችሉ ሰዎች ባካችሁ እነዚህን አካላት መርዳት የምችሉ ሰዎች በጸሎትም ሊሆን ይችላል፣ በምንም እርዷቸው። በምታምኑት አምላክ እርዷቸው። በቃ ህዳርን ከአግማስ ጋር በመሆን እኛን ተፈናቃዮችን እገዙ። አንዲት ምስኪን እናት መርዝ ገዝታችሁ ስጡኝ ልጆቼን ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይህ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚችው ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችንን እንዘርጋላቸው። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረግን እናዳርሰው። ከታች አግማስ ኢትዮጵያ የሚለው የነሱን አካውንት ታጋረግላችኋለሁ። በተጨማሪ ደግሞ የላይቭ ፕሮግራሞችንም የእርዳታ ፕሮግራሞች እያከናወኑና ሁላችንም እንገኝ። ይህ ቪዲዮ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ሌላ ሰዎችም እንዲያግዙ ሰበብ ሁኑ። ሰላም እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰብርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህጻናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል።
የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለኛም ብትሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች ከርቀት ሆነው በቪዲዮም በምንም ያያሉ። ቦታው ላይ ስትገኝ ምን ተሰማህ? አረ የእውነት ቦታው ላይ ሲደርስ በቃ በጣም ያማል። የሆነ ልብ የሚነካ ነገር ነው ያየሁት። እንደ ሁሉም ከቻሉ ደና ሰዎች የሚባሉት ሁሉም መምጣት የሚችል መተው ቤት በጣም ትልቅ ነገር ነውና በጣም ያሳዝናል። ያንጆ ነገር